የዓለም ገናው ልጅ የአቤል ብርሃኑ አስደናቂ ጉዞ። አብዛኛው ሰው ዛሬ በሚሊዮን የሚቆጠሩ ተከታዮችን በየሀገሪቱ የሚደረጉ የቅንጦች ጉዞዎች እና ታላላቅ ሽልማቶች ያያል። ነገር ግን ከነዚህ ስኬቶች በስተጀርባ ያለውን የዓለም ገናውን ታዳጊ ልጅ አያዩት። የአቤል ብርሃኑ ጉዞ የጀመረው ከአቧራም የዓለም ገና መንገድ ነው። ያኔ የወይና ልጅ ከመባሉ በፊት ህልምና ተራ ስልክ ብቻ የነበረው ወጣት ነበር። ዘመናዊ ስቱዲዮ ወይም የሆሊውድ ካሜራ እስኪመጣ አልጠበቀም። ይልቁንም ባለችው ትንሽ ስልክ ባለበት ቦታ ጀመረ። ለእናቱ ለወይኗ ያለውን ጥልቅ ፍቅርና ክብር በስሙ የቀረጸው አቤል በመጀመሪያ ዜናዎችን በማድረስ ነበር የሚታወቀው። ነገር ግን ትልቅን ለውጥ ያመጣው ለዓመታትን የለመደው የዜና አቀራረብ ትቶ ራሱን ወደማያውቀው ዓለም ሲወረውር ነው። በድፍረት ይዞቱን በመለወጥ ከአማዞን ደን እስከ እስራኤል፣ ከኖርዌይ እስከ አፍሪካ ታላላቅ ከተሞችን በመዞር የታሪክ ሰው ሆነ። ለምሳሌ በአማዞን ጫካ ውስጥ ያሳለፈው አስቸጋሪ ጊዜና በኖርዌይ ያሳየን አስደናቂ የተፈጥሮ ውበት አንድ ኢትዮጵያዊ የዓለም ድንበር ተሻግሮ መሄድ እንደሚችል ማረጋገጫ ናቸው። ዜና ከማውራት ራሱ ዜና የሚሆን የጉዞ ታሪኮችን መፍጠር ጀመረ። ጥረቱና ልፋቱ ግንቦት 2018 ዓመተ ምህረት ፍሬ ያፈራ። ናይሮቢ ኬንያ ውስጥ ኢትዮጵያ የሚለው ስም በአዳራሽ ውስጥ በታላቅ ክብር አስተጋባ። አቤል ብርሃኑ በአፍሪካ ጎልደን አዋርድ ላይ የዓመቱ ምርጥ የአፍሪካ የጉዞ ኢንፍሉዌንሰር ተብሎ ሲሸለም ይህ ድል ለራሱ ብቻ አልነበረም። አንድ ኢትዮጵያዊ ወጣት በሀገሩ ደረጃ በሶስተኛ ደረጃ ላይ የሚቀመጥ ምርጥ የጉዞ ብሎገር መሆን እንደሚችል ለዓለም ያሳየበት የታሪክ ምዕራፍ እንጂ። ይህ ሽልማት ለዓመታት እንቅልፍ በማጣት እስከ ንጋት ድረስ ቪዲዮ በማቀናበርና አይቻልም የሚል ተቺዎችን በሥራ በመመለስ የመጣ ነው። አቤል ሽልማቱን ሲቀበል ያስታወሰው ያችን በድህነት በትግል የጀመረባትን አሮጌ ስልክ ነበር። ዛሬ ላይ የደረሰበት ከፍታ ለማንኛው ኢትዮጵያዊ ወጣት ትልቅ ምስክር ነው። ታዲያ ያንተ ሰበብ ምንድነው? ምርጥ ካሜራ እስኪመጣ እየጠበቅክ ነው። አቤል በስልክ ነው የጀመረው። ኢትዮጵያ በህልምህ ጠባብ እንደሆነች ታስባለህ። አቤል ግን ዓለምን ያንተን ታሪክ ለመስማት እየጠበቀች እንደሆነች አሳይቷል። ታሪክ በመጽሐፍ የሚነበብ ብቻ አይደለም። ታሪክ ማለት በየቀኑ የምትሰራው ሥራ የምትጽፈው መጽሐፍ ነው። አቤል ብርሃኑ ዩቲዩበር ብቻ አይደለም፣ መስታወት ነው። የእሱን ስኬት ስታይ ላንተም የሚቻል መሆኑን እያየህ ነው። እኛም በዚህ ቻናል ላይ እንደ አቤል ሁሉ የራሳችንን ታሪክ ለመጻፍ ታላላቅ ሰዎችን ለመዘከርና አዳዲስ መረጃዎችን ለእናንተ ለማድረስ በየቀኑ እንተጋለን። እናንተም ቤተሰቦቻችን ከጎናችን በመሆን ለምታሳዩ ድጋፍና ፍቅር ከልብ እናመሰግናለን። የእናንተ ሳብስክራይብ ማድረግና አብሮነት ለጉዟችን ትልቅ ብርታት ነው። ተራው ያንተ ነው። ውጣና የራስን ታሪክ ስራ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣዩ በሌላ አስደናቂ ታሪክ እስክንገናኝ ሰላም ቆዩ።